ከ30 ዓመታት በላይ ታሪክ እንዳለው የሚነገርለት የኢትዮጵያ ሪል ስቴት ዘርፍ በበርካታ ውጣ ውረዶች ውስጥ አልፎ ለዛሬ ደርሷል። በትክክል ለሚገነቡት ቤት ኃላፊነት ወስደው በማስረከብ የሸማቹን ልብ እርፍ ያሰኙ እንዳሉ ሁሉ የሸማቹን ጉጉትና ገንዘብ ይዘው የውሃ ሽታ ሆነው የቀሩም አልጠፉም። በዚህ የሥነ ምግባር ጥሰትና ሸማቹን በሚጎዳ ጊዜ ለተከሰቱ ጥፋቶች ሁሉ ኃላፊነት የሚወስዱ አለመኖራቸው ሲብስም ለተጠያቂነትም አድራሻ እንኳን የሌላቸው መሆናቸው ሸማቹን አማሯል። ዘርፉንም ቢሆን ገና ከጅምሩ ታማኝነቱን እንዲያጣ ገጽታውን ሲያበላሽበት ቆይቷል። እስከዛሬ እንግዲህ እንደሚታወቀው ሪል ስቴቱ ባለቤትም የለው። አሁን ነው መንግስት ገፍቶ በአዋጅ በህግ ተደንግጎ ኮንትሮል በሆነ መልኩ እንዲሰራ መንግስት ባደረገው እገዛ ነው እኛም ያጠናከር ነው እንጂ የትም ሄደ ስለ ሪል ስቴት አቤት የምትልበት የመጨረሻ ፍርድ ቤት ብቻ ነው የምትሄደው እንጂ አሶሲዬሽንም የለውም፣ ህግም የለውም፣ የህግ ማቀፍም የለውም፣ ቁጥጥርም አልነበረውም። እንደሚታወቀው አሁን ሁሉም የሀገራችን የፋይናንስ ስርዓትም መስመር እየያዘ ስለሆነ በዛው ስርዓት ውስጥ እንዲሄድ ለማድረግ ነው እየሰራን ያለ ነው። ከነጭራሹ ግንባታ እንገነባለን። ነገር ግን ግንባታውን ደግሞ ሳይገነባ እንዲሁ ዝም ብሎ በአየር ማስታወቂያ ብቻ ገንዘብ ተወስዶ የተሰጡ ሁኔታዎች እኛም ጋር ቅሬታዎቹ ቀርበው በአጋጣሚ ውሎቻቸው የእኛን ተቋም የሚመለከቱ በመሆኑ ምክንያት አስፈላጊው ሰዎች ተመድበው ዳኝነት ተሰጥቶ መፍትሄ የተሰጣቸው በርካታ ከ150 በላይ የሆኑ የቤት ገዢዎች መፍትሄ ሰጥተናል። አሁንም እያየን ነው ጉዳዩን ያለው እነማ ሪል ስቴቶች ናቸው እንዲያደረጉት የሚለው ያው ጉዳዩ ሚስጥራዊነት ስላለው የግልግል ዳኝነት የማንም መግለጽ ግን የሚቻል አይደለም የሚሆነው። ሸማቹ ተስፋ ጥሎበት ጥሪቱን አምኖ የከፈለበት ቤት ሳይደርሰው አሊያም በመዘግየቱ ለሌሎች ወጪዎች እንዲዳረግ መጋበዙ የፍትህ ያለ እንዲል አድርጎት ቆይቷል። ይሁንና በሚኖረው ረዘም ያለ ክርክርና ሌሎች ወጪዎች ተዳምሮ ሸማቹ ተስፋ እንዲቆርጥ አሊያም ሌሎች ጉዳቶች እንዲደርሱበት መሆኑ የማይካድ ሀቅ ነበር። የሪል ስቴት አልሚው ዘርፍም ቢሆን በሂደቱ ስሙና የዘርፉ ታማኝነት ቀስ በቀስ ሲሸረሸር ቆይቷል። በመንግስት በኩልም ይህንን የሚቀርፍ የህግ ማዕቀፍም ባለመኖሩ ሸማቾችንም ዘርፉንም የሚገላገል ስርዓት ሳይኖር ሰንብቷል። ምንም አስቸጋሪ ነው። ያው ፍርድ ቤት ሄድ እንላለን፣ ፍርድ ቤት ትሄዳለህ። ፍርድ ቤቱ ከታች ጀምሮ እስከ ላይ 10 ዓመትም 8 ዓመትም ሊፈጅ የሚችል ክርክር፣ ረጅም ክርክር ነው። እውነት ለመናገር ለአልሚው የሚጎዳ አልነበረም። ከደም የነበረው ግን ጎድቶታል። በስርዓቱ ባለመስራቱ ብዙዎቹ ችግር ውስጥ ወድቀዋል። በስርዓት መስራት ለራስ ነው የሚጠቅመውና ብዙ ጉዳቶች አሉ። እነሱን ለማስተካከል ነው ፋይት እያደረግን ያለ ነው። ከሁላችንም የራሳችን አስተዋጽኦ ይጠበቃል። አሁን የዚህ የሪል ስቴት ልማቱን በተስተካከለ ሁኔታ እንዲሄድ አሁን መንግስት ህግ አውጥቻለሁ ብሎ በዚህ ችግሩን እንደፈታ አድርጎ ቁጭ ማለት የለበትም። ሲጀመር የህግ ከመውጣቱ በፊት ብዙ ነገር እያየ ማረም፣ መገሰጽ እና ማስተካከል የሚገባው ነገር በሌሎች ህጎች በዚህ በአዲሱ ህግ አይደለም። እነኛን ሁሉ ያልተፈጸሙበት ሁኔታዎች አሉ። እዚህ ላይ ትልቅ ጥፋት ተፈጽሟል ብሎ ንግድ ፍቃድ ስለተሰጠ ብቻ ማንም ሰው የፈለገውን ሂዶ ማስታወቂያ አውጥቶ ገንዘብ ይሰበስባል የሚል የኢትዮጵያ ህግ የለም። ያንን የሚመለከተው መስሪያ ቤት እያየ ዝም መባልም አልነበረበትም። በትክክልና በስራ ስነ ምግባር አምኖ የሚሰራ የሪል ስቴት አልሚ እስካለ ድረስ ሸማቾች እምነታቸውን ይጥላሉ። ይሁንና ከፍተኛ ቁጥጥር የሚደረግበት ሊሆን እንደሚገባም ይታመናል። ታማኝነት እንዳለ ሆኖ ይሄ በእምነት ብቻ የሚሰራ ስራ አለ። ህግ ማቀፍ ይፈልጋል። ገንዘቡ በስክሮ አካውንት መቀመጥ አለበት። መንግስት ገንዘቡን መቆጣጠር አለበት። ከዛ ለፕሮጀክቱ ስራ ልማት መዋል አለበት። አልሚውም ያለምንም መቸገር ገንዘቡን በስርዓቱ ስራ ላይ ከዋለ ከሸማቹ ጋር የሚያጋጨው ነገር የለም። ፕሮጀክቱን በወቅቱ ይጠናቀቃል። ገንዘቡ ኢርማርክድ በሆነ ልማት ላይ ይውላል። ከልማት ውጪ ወደ ሌፍት ኤንድ ራይት አይንቀሳቀስም። ከዚህ በፊት ገንዘቦች ውጭ ሀገር ይቀራሉ፣ እዚህ ቤት ይሰጣል፣ ይመጣል፣ ያልሆነ የት እንደሚውልም አይታወቅም። ቁጥጥርም የለውም። ቁጥጥር አለመኖሩ ደግሞ ለአልሚው ነው የሚጎዳው። መቆጣጠር መንግስት ሲቆጣጠር ያድጋል። ለምሳሌ ባንኮችን ብታይ ናሽናል ባንክ ስለሚቆጣጠር ነው ያደጉት። ሌሎቹ ቁጥጥር የሌላቸው ቢዝነሶች ይዝረከረካሉ። ቁጥጥር ለባለቤት ነው የሚጠቅመው። የሚቆጣጠረኝ ኃይል አለ ብሎ አልሚውን ተጠንቅቆ ይሰራል ማለት ነው። ከሰሞኑ የሪል ስቴት አልሚዎች ማህበሩ ከአዲስ አበባ የንግድና ዘርፍ ማህበራት ምክር ቤት የሚሰጠውን የግልግል ዳኝነት አገልግሎት ለማግኘትና
በሸማቹ ላይ የሚደርሱ ጉዳቶችን መፍትሄ ለመስጠት እንዲሁም የሚቀርቡ የቅሬታ ጉዳዮችን ለመፍታት አብሮ ለመስራት መንገድ ጀምሯል። ሁለቱ ተቋማት ያደረጉት መደበኛ ግንኙነት ለሸማቹ ጠቃሚና አማራጭ የዳኝነት መንገድ እንደሆነ ተነግሯል። ለሸማቹ የሚሰጠው ጥቅም ውጣ ውረዶች በፍርድ ቤት የሚንዛዙትን ያሳጥራል። ዊን ዊን ሲቹዌሽን ነው። ለአልሚውም ለሸማቹም አጠር ባለ መልኩ መብታቸውን ያስከብራል። ይሁለቱን አልሚው ጋር በተያያዘ በውሎቻቸው ውስጥ ማካተት የሚገባቸውን ነገር በምን አይነት መልኩ ማካተትና መቅረጽስ ደግሞ አለባቸው የሚለውን በሙሉ የሚያካትት የመግባቢያ ሰነድ ነው እና በዚህ ስምምነት መሰረት የአዲስ አበባ ንግድና የዘርፍ ማህበራት ምክር ቤት የግልግል ተቋም ሸማቹ የሚኖርበትን ብሶት፣ ቅሬታ፣ የመብት መጓደል ቀድሞ ይህም ማህበር ከመቋቋሙ በፊት በአባላቱም ይሁን ከሱ ውጪ ባሉ አባላት መካከል በተደረጉ ውሎች የተከናወኑ የግንባታ ስራዎችን በሙሉ መስተንግዶ ሲሰጥ ነው የቆየው። እየሰራ ነው ያለው። አዲስ ነገር እየመጣ ያለው አሁን ከዚህ ከማህበሩ አባላት ጋር የበለጠ ፎርማላይዝድ የሆነ ግንኙነት የምናደርግበት ሁኔታ ነው የተፈጠረውና ለሸማቹ እንባውን የሚያብስ ሮሮውን የሚሰማ ቅሬታውን የሚያቀርብበት አማራጭ መንገድ ፈጠርንለት ማለት ነው። ሸማቾች ለከፈሉት አገልግሎት በጊዜው ምላሽ የማግኘትና ያ ሳይሆን ሲቀርም የመጠየቅ መብት አላቸው። ይህም ከአልሚው ብዙ ኃላፊነቶች እንዲጠበቁ ያደርጋል። በጊዜ ገንብቶ ማጠናቀቅ፣ ማስረከብና ታማኝነትን ይበልጥ መገንባት ግድ ይላል። በውጤቱም የሸማቾች መብት ለመጠበቅና የዘርፉ አልሚዎችንም የገጽታ መበላሸት ለመለወጥ ትልቅ ድርሻ አለው። ሸማቹ እውነት ለመናገር ቤት መግዛት ነው ስራው። ቤቱን ከገዛ በኋላ ቤቱ በጥራት ተሰርቶ መረከብ ነው የሚፈልገው። ከሸማቹ በጊዜ ገንዘቡን መክፈል፣ ከባንክ ጋር ከሆነ አመቻችቶ ገንዘቡን መክፈል፣ ይሄ ብቻ ነው የሚጠበቅበት። ሌላው ኃላፊነት የኮንሰልታንቱና የአልሚው ነው የሚሆነው። የዛሬ ውል ደግሞ ችግሮች ቢፈጠሩ ችግር አይፈጠርም አይባልም። ቢፈጠሩ በሁለቱ መካከል ችግር ቢፈጠር በቀላሉ መንገድ በግልግል ዳኝነት ችግሮችን እንዲፈታ ይጠቅማል ማለት ነው። ማህበሩ ቢሆን የራሱን አባላቶች በሚገባ ማድረቅ በሚገባ አስተካክሎ መሄድ ይጠበቅበታል። የንግድ ምክር ቤቱ አልሚዎቹ የሱ አባላቶችም ናቸው። ከነሱም ጋር አብሮ ይሰራል። የንግድ ተቋማት ናቸው። በዚህም ድጋፍ ያደርግላቸዋል። በዚህ በዳኝነቱም ደግሞ ገለልተኛ አካል ሆኖ ደግሞ ተገቢውን አገልግሎት ይሰጣል። በዚሁ መሰረት ከኛ ከንግድ ምክር ቤታችንም የሚጠበቅብን ነገር ካለ ሁሉ መፈጸም ይገባናል። የዚህ የሪል ስቴት ዘርፉ የገጽታ መበላሸት የራሱ የአልሚዎቹ ችግር ብቻም አይደለም፣ የመንግስትም ነው፣ የሌሎችም አካላት ችግር መሆኑ ግን መታወቅ መቻል አለበት። እንዲሁ ዝም ብለን ሰብስበን ለአልሚዎቹ ብቻ የምንወረውርበት ሁኔታ አይደለም ያለው። ከአልሚዎቹ ውስጥ በጣም ከፍተኛ አስተዋጽኦ አድርገው ሙሉ ለሙሉ የዚህ ሀገራችንን ገጽታ የለወጡ ያሉ መኖሩ የሚካድ አይደለም። አብዛኞቹ እንደዛ ናቸው። ግን ደግሞ ጥቂት የማይሆን ስራ የሰሩ ደግሞ አልሚዎች እንዳሉ ደግሞ የማይታበል ሀቅ ነው። እኛ እንግዲህ ወንድሞቻችን በቤት ልማት ላይ የተሰማሩት በሙሉ ለሀገር እድገት አስተዋጽኦ እንደሚያደርግ ዜጋ ሙሉ ኃላፊነት የሞላ ሆኖ አገሩን ማገዝ አለበት። የቤት ችግር አለ የምንለው ቤቶች ተገንብቶ በፍጥነት ስለማይጠናቀቁ ነውና ያንን ቶሎ ቶሎ ብናጠናቀቅ አልሚው ይጠቀማል፣ ሸማቹም ወይም መከራይቶ ወይም ኖሮበት እየተሸጋሸገ የቤት ችግርም ይፈታል እና ረዥም ጊዜ የሚወስዱ ፕሮጀክቶች በአጭር ጊዜ ቢጠናቀቁ ብዙ ጠቃሚነቱ ለአልሚው ነው ብለን እንሰራለን ማለት ነው።